ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በአባቱ ቀኝ የተቀመጠ ፈራጅና መድኃኒት የሆነ ሶሻል ሚዲያው በሙሉ ኢየሱስ በሚለው ስም ተሞልቷል። ከዚህ በላይ ምን ደስታ፣ ከዚህ በላይ ምን ሐሴት፣ ከዚህ በላይ ምን ስኬት አለ? ብዙዎች የወንጌልን እውነት እንዲያውቁና የኢየሱስ ክርስቶስን ጌትነትና አዳኝነት አምነው እንዲድኑ ይህ ስም ገና ከፍ ብሎ ጮክ ተብሎ በጓዳም ሆነ በአደባባይ ይነገራል፣ ይሰበካል። ታዲያ ከሰሞኑ ይህንን ስም በመጥራቷ በብዙዎች ዘንድ ተቃውሞ ሲቀርብባት የነበረችው አርቲስት ማስተዋል ወንደሰን ከደቂቃዎች በፊት በሰጠችው ምላሽ ጭራሽ ብሶባት በጨመረ ኃይል ብቅ ብላለች። ቲክቶክ በተሰኘው ማህበራዊ ገጿ ላይ እውነታውን የተናገረች ሲሆን ይህንን የአርቲስቷን ያልተጠበቀ ምላሽና ሌሎች አገልጋዮችና ዘማሪያንስ በዚህ ጉዳይ ላይ ምን አሉ የሚሉትን የተናገሯቸውን መልእክቶች ጨምረን ይዘንላችኋል። እናንተም ቪዲዮን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጠየቅን በቅድሚያም የምንወዳት እህታችን ዘማሪት ዘሪቱ ከበደ እንዲህ ብላ ነበር። ወንጌልን መስበክ የእግዚአብሔርን ቃል እውነት ማጋራት በኢየሱስ ክርስቶስ በማመን የዳነና ሕይወቱ ያለበት ሰው መገለጫ እንጂ በየትኛውም ወገን ላይ የሚደረግ ትንኮሳ አይደለም። የስብከት ኢላማችንም ፍጥረት ሁሉ እንጂ ይሄኛው ወይም ያኛው ሃይማኖታዊ ጎራ አይደለም። ካዳንንና ሕይወትን ከሰጠን ጌታ የተቀበልነው አደራም ይህ ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ ምዕራፍ 16 ቁጥር 15። የእግዚአብሔር ቃል እውነት በበራበት ጊዜ የሚጋለጥ ጨለማ እውነት ብለህ አቅፈና አሳቀፈ ካለ ግን እውነትን መናገር ማቆም አንችልምና እጅግ እናዝናለን። አምላክ እስከ ሞት የወደዳቸውን ውድ የሰው ልጆች አሳውሮ በሞት ሊያቆይ የተበጀ ከንቱ የውሸት እውቀት ሁሉ ይጋለጥና የተያዙበትም ነፍሳት ያመልጡ ዘንድ እውነት የሆነውን ኢየሱስን እንመሰክራለን። ኢየሱስ ያድናል ሲባል ውስጥ ሐሴት በማድረግ ፋንታ ቁጣ ካለ በእርግጥ ከየትኛው ወገን መሆንህ አመላካች ነውና ራስን መርምር። የኢየሱስ ስም ሲጠራ ከተቆጣ ከጨለማ ወገን ስለሆንክ ብቻ ነውና ድነት ከሌለበት የጎራ ጦርነት ወጥተ በኢየሱስ ክርስቶስ ከብርሃናውያን ጋር ወግን። ያን ጊዜ ኢየሱስ ያድናል ሲባል ሌላ ሳይሆን አሜን ትላለ። አሁንም መዳን ሌላ በማንም የለም፣ ኢየሱስ ክርስቶስ ብቻውን ያድናል ብላለች ዘሪቱ። ከስሞች በላይ በሆነ ስም ጉልበት ሁሉ የሚንበረከኩለትን ኢየሱስ የሚለውን ስም በአደባባይ በመናገሯ ለቀረበባት ተቃውሞ ደግሞ አርቲስት ማስተዋል ወንደሰን ከሰዓታት በፊት ቲክቶክ በተሰኘው ማህበራዊ ገጿ ላይ እንደዚህ ብላ ምላሽን ሰጥታለች። የነበርኩበትን ያለፍኩበትን ህይወት እኔና እግዚአብሔር እናውቃለን። በሞት ጎዳና እየተጓዝኩኝ በኔና በሞት መካከል አንድ እርምጃ ቀርቶ ነበር። ነገር ግን ሞቴን ስጠባበቅ በድንገት ጌታ ወደኔ መጣ፣ ከሞትም አዳነኝ። ይህንን ህይወት የሰጠኝን ከሞት ያዳነኝን ስም ጮክ ብዬ ገና እናገራለሁ በማለት ከዛም ደግሞ በበረከት ተስፋዬ መዝሙርም አጅባ በሀገር በሰፈሩ እታማ ጀመረ። የእናትና አባቱን ሃይማኖት ቀየረ። ይህን ያንን ብለው በእኔ ላይ ተነሱ፣ እኔ ቀመስኩትን ምን ነው በቀመሱ። ኢየሱስ ብቸኛ አማራጭ የሌለው ወደ ሰማይ መግቢያ ብቸኛ መንገድ ነው። ያዳነኝ ኢየሱስ ነው፣ የሞተልኝ ኢየሱስ ነው እያለች ደግሞ ገና ለዓለም ይህንን ስም ከፍ አድርጋ እንደምትጠራ እንደምትመሰክር ምላሽን ሰጥታለች። አርቲስት ማስተዋል ወንደሰን ጌታ ይባርክሽ ማለት እንፈልጋለን። ይህ መልእክት ለማስተዋል አድርሱልኝ። እኔ ምለው ምንድን የሰራሽው? እንዴት ነው ይሄን የመሰለ እውቅና ይዘሽ ይሄንን የመሰለ ትልቅ ማንነት ይዘሽ ምንም ሳትፈሪ ምንም ሼም ሳይዝሽ ነገ ምን ሊደርስብኛል የሚለውን ኮንሲኩዌንስ ሳታስቢ ካለውበት ማንነት ሊያወርዱኝ ይችላሉ፣ ምናልባት ሊጎዱኝ የሚችሉ ይሆናል፣ ሊያስቆኙኝ የሚችሉ ይሆናል፣ ስራዬ ሊተጓገል ይችል ይሆናል ብለሽ ሳታስቢ ሳታመዛዝኝ ምን አሰበሽ ነው በአደባባይ በላይም በታችም ድንበት ዘንድ ከስሞች ሁሉ በላይ የተሰጠውን ይህንን ስም በአደባባይ እግዚአብሔር ያላልክ ከፍ ያደረገውን ስም በአደባባይ ምንም ሼም ሳይዝሽ በጣም ነው የምትገርሚው። የምር እንደዚህ አይደረግም። በጣም ይገርምሽኝ። ደግሞ ስትናገሪ እኮ ምንም አይነት የሆነ ፍርሃት እንኳን የለብሽም። አንቺ ፊሽ ፍክት ያለ ነው። እንዴት ያምራል! በስማ እንዴ አታፍሪም እንዴ? እንደዚህ አምሮብሽ ቆንጆ ይሆንሽ ሞገሱ ጸጋው በላዩ ፈሶብሽ እንደዚህ በድፍረት የኢየሱስን ስም ስትጠሪ፣ ይሄ ስም እኮ ከስሞች ሁሉ በላይ ነው። ይሄን ስም ሲሰሙ እኮ አጋንንቶች ይጮሃሉ፣ ይንቀጠቀጣሉ። ይቅርታ መጠየቅ አለብሽ። ወተሽምር
ያልታሰበ ዱብዳ እኮ ነው የሆንሽባቸው። ይቅርታ መጠየቅ አለብሽ። የሰራሽው ነገር ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። አንድ ሊቀ ካህናት አለን፣ አንድ አባት አለን። ዕብራውያን 4 ቁጥር 14 ላይ አንድ አባት አለን፣ ታላቅ ሊቀ ካህናት አለን፣ ኢየሱስ ክርስቶስ ውሳጤ መንጦላዕት የገባ ማዕርገ መላእክትን የተረገጠ በአባቱ ቀኝ የተቀመጠ ፈራጅና መድኃኒት የሆነ አንድ ሊቀ ካህናት፣ አንድ አባት፣ አንድ ዘመድ አለን። እሱ ከኃጢአት በስተቀር በነገሮች ሁሉ እንደኛ የተፈተነ ስለሆነ በችግራችን የሚራራልንና የሚያስብልን ነው ይላል ሐዋርያው። የሚያስብልን ህመማችን የሚገባው የይሁ ሚዲያ ቤተሰቦች በዛሬው ፕሮግራማችን እንግዲህ ከሰሞኑ አንድ ቲክቶክ ክሬቲቭ አዋርድ በተባለ ሽልማት ፕሮግራም ላይ አርቲስት ማስተዋል ወንደሰን በመገኘት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ ማለቷን ተከትሎ በብዙዎች ዘንድ አነጋጋሪ ነበረ። ጉዳዩ የአርቲስት ማስተዋል ጉዳይ ሳይሆን ነገር ግን የተናገረችው ስም ነው በራሱ እንግዲህ በብዙዎች ዘንድ የተለያየ ሀሳብን እየፈጠረው። ነገር ግን ምንም ሆነ ምን ይህ ስም ገና በጓዳም እንዳልናችሁ በአደባባይም በየትም ይሰበካል፣ ይመሰከራል። ብዙዎችም ከጨለማ ወደሚያስደንቅ ብርሃን ይወጣሉ ብለንም ደግሞ እኛም እርግጠኛ ነን። ስንቶቻችንን ደግሞ ለምናገኛቸው ሰዎች ጌታ ኢየሱስ ክርስቶስን አዳኝነትና ጌትነት እየመሰከርን ያለን የሚለውን ለራሳችን ምላሹን እንስጥ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያላቸውን የእናንተ መንፈሳዊ ሕይወት ያነጻሉ ይገነባሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በዚህ አጋጣሚ እየጠየቅን በእርግጥ በምንለቃቸው መረጃዎች እናንተም አምናችሁና ፈቅዳችሁ ከ29000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብ ይዘን ወደ እናንተ የምንመጣ ሲሆን እንዳልናችሁ እንደሁል ጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ደግሞ ሀሳብና አስተያየታችሁን እንድሰጡን እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበተ። መልካም ጊዜ ይሁንላችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ።